እረፍ። እድሜህን ጊዜህን የምትገብርበት ሲኦል። እኔ ግን መታሰር አልፈልግም፣ መሞት ነው የምፈልገው። እና ለመሞት ነበረ ወደ ፖሊስ ጣቢያ ስትሄድ የነበረው? ይኸውልህ መሞት አለባት ማህሌት፣ መሞት አለባት። በፍጹም መትረፍ የለባትም። ማህሌት አልሞተችም። ፈጣሪ አውጥቷል። የቅድስትና የምሳሌ አምላክ አትርፏል። ማህሌት አልሞተችም። አልሄድም። ብሩክ ይኸውልህ በቃ ሆስፒታል ትሄዳለህ፣ ትታያለህ። ከዛ ነው ችግር ይፈታል። ደግሞ ማህሌትም ደህና ናት ብሎኛል መድብልም። ይኸውልህ ብሩኬ በቃ አለምንም ታዋት። ቁርስ በልታ አትሄድም? እየሰራን እኮ ነው። ታርብ ሆስፒታል አብሯት ነው ያደረው። ስለዚህ አሁን እኔ ሂጅ መተካት አለብኝ። ቆይ ግን ኤፍራት አልሰማችም? አልነገራችኋትም? አይ አልነገርናትም። ምክንያቱም ዳጣ ኤፍራት ካወቀች ብሩክን ተሳስረዋለች። ስለዚህ ማህሌትን መንከባከብ ያለብን እኛ ነን። ታዲያ አብሬ ልሄዳ? ችግር የለውም ዳጣ፣ እናንተ ቁርሱን ጨርሱ። ምሳሌ ነቅም እንዴት እንደምወድሽ ከላይ ይበልጥ የኔ ቅመም። ምንድን ነው የበሶ ነው የዝንጅብል? እናት ዞር በል። ሰላም ወደ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ከች ብለናል። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ብሩክ ሁሉ ነገሩን አጥቷል ማለት ነው። ማህሌት ሁሉ ነገሩን አሳጥተዋል። ከማህሌት ደግሞ የባሰ አለም የምትባል የቅድስት እህት እንግዲህ ያለችበትን ለማስገደል ያለችበት ለካ ለማስገደል ወንጀል ፍጻሜ ልታደርስበት ሞክራ ነበረ። ደስ የሚለው ነገር ያው ስላልሞተች እና ደብድቧት ነበር፣ ግን አልሞተች። ማህሌት ያደረሰችበት ነገር እንግዲህ በጣም ከባድ ነው። ከምንም በላይ ካሉት በታች ከሞቱት በላይ ካሉት በታች አድርገዋል ማለት ነው ብሩክን። ማን እች እንደዚህ አደረጋችሁ ስትሉኝ ማህሌት ነች ማለት ነው። እንግዲህ እንደዚህ አድርገው በጣም ነው ያተናደደው፣ በጣም ነው ያኔ በቃ እኔ እኮ ብቆይ ምንም አላደርግም፣ ምንም አደርገው ነገር የለም፣ በቃ ብሞት ይሻለኛል የሚል ውሳኔ ነው የወሰነው። እንግዲህ ብሞት አጥፍቶ መጥፋትን ነው የምመርጠው በቃ ብሎ እንግዲህ ይወስናል ማለት ነው። እንግዲህ እንደዚህ ባለበት ሰዓት አለም ደግሞ ቅድስትን እንዳገባት ስለማትፈልግ በቃ አጥፍቶ እስር ቤት እንዲበሰብስና ሰው ነፍሰ ገዳይ ሆኖ ቅድስቴም ከዛ ወጣ ሌላ እንድታገባ እያደረገች ትገኛለች ማለት ነው። አለም ራሱ አንድ አውሬ ነች። ሰው እንደዛ ታደርገዋለች። እንዴት እንደዛ ልታደርግ ይቻልሽ ብሎ ብሩክን በጣም ብስጭት ላይ ነው ያለው። በጣም ተናዷል። ያኔ የሚያደርገውን የማያውቀውን በመጨረሻ ላይ ምክንያቱም ብዙ ነገሩን አሳጥተውታል። እንግዲህ አንዳንድ ጊዜ ጥሩ መሆን እንግዲህ ዋጋ ያስከፍላል። በነገራችን ላይ ጥሩ ሰው መሆን ዋጋ ያስከፍላል። እንግዲህ ዋጋ እያስከፈለችው ትገኛለች ማህሌት ማለት ነው። እሱም የድሮ ትዳሩ ማለት ነው። በመጀመሪያ በፊት እንግዲህ ታውቃላችሁ፣ በፊት ስማግጥበት ምን ስትልበት ኖረች። አሁን ደግሞ በባባ ላይ ስትማግጥ የነበረች ሴት በቃ ያላደረገችው ነገር የለም እኮ በእውነት ነገር ብሩክን ያላደረገችው ነገር የላትም። ማህሌት የምትባል ሰልጣን ብሩክን ያላደረገችው ነገር የላትም። ሰው አንዴ ትዳር ይዛ እንግዲህ ልጁን ለመግደል በትዳሩ ላይ ስትማግጥ ያኔ በቃ ብዙ ነገር አድርገዋለች። ያኔ ማልበቃት ብሎ እንደዛም ሆኖ እንኳን ህይወቱን ልኖርበት በቃ ህይወቱ ልኖርበት አግብቼ ልኖርበት ብሎ እንኳን ሲያገባ እንኳን ይሄው ደግሞ ሰራተኛህን ለምን አገባ ብላ ደግሞ ይሄው ዋጋ እያስከፈለች ይገኛል አሁን ላይ ማለት ነው። እንግዲህ የሰርጉ ቀን ሄዳ ይቅርታ ጠይቃ ሄደች።
ይቅርታ አላደርግላትም ዝግድም ማየት አይኔም እንዳያት አልፈልግም ስላለች ብቻ አይኔም እንዳያት አልፈልግም በህይወት እሷ እያለች እኔ ሰርግም አትውልም አይኔም እንዳያት አይፈልግም ስላላት ብቻ እንግዲህ ዋጋ እያስከፈለች ይገኛል በሚያሳዝን ሁኔታ። በእውነቱ ነገር እኔ ለብሩክ የማይገባ ነገር ሁሉ እያደረገች ነው ያለችው ማህሌት ማለት ነው። በጣም አረመኔ ጨካኝ ሴት ነች። እንግዲህ መርዝ ሰታ አይታችኋል። ባራይዝ ሆኖ ለስንት ወር በስቃይ ነበረ። ያንንም ደግሞ ወንድሙ አንዳንድ ጊዜ ጥሩ ወንድም ላለው ሰው ደስ ይላል በእውነቱ ነገር። ወንድሙ እንግዲህ ያንንም ደግሞ ከዛም አተረፈው አዳነው። ያኔ ይሄ ነገር በቃ ብሎ እሷ ጋር ተስማምቶ በቃ ወንድሜን አትርፊልኝ ብሎ አዳነ ማለት ነው። ወንድምን ከማዳኗ ደግሞ ያው ሲዲን ደግሞ እንግዲህ ፓራላይዝ ልጅ መውለድ እንደማይችል ነው ማለት ነው። ልጅ መውለድ አይችልም በጭራሽ ምንም ያኔ ተሰልቧል። እንደዛ ሆኖ ስታይ በቃ ምንም ሊሆንለት አልችልም። በቃ ቅድስቴም ልጅ መውለድ ትፈልጋለች። አለምም እንግዲህ ልጅ እንድትወልድልኝ እፈልጋለሁ ስላለኝ ልጅ አልወልድም ብሎ ስላላት ብቻ አለም እንግዲህ ያንን ሚስጥር ስላወቀች ብቻ እያሰቃየችው ትገኛለች። ሌላ ነው ምድርሽ፣ ሌላ ነው በቃ ሀብታም ነው ምድርሽ ምናምን እያለች በቃ ቁም ስቅሉን ታበለዋለች። ይህንንም ተደብቃ ሰምታ ማለት ነው እንግዲህ ይህንን ስለሰማይ ብቻ መከራ ቁም ስቅሉን እያበላች ይገኛል። ብሩክም በቃ ውሳኔውን ቆርጧል። ማህሌትንም ገደልኩ ብሎ መጣ። አለምንም እገላለሁ አንቺ ሰይጣን አንቺንማ እገልሻለሁ ብሎ እንግዲህ እሷንም ሊገላት ያው ቅድስቴ ናት ያተረፈቻት ማለት ነው። ቅድስቴ ናት ያተረፈቻት እንግዲህ ቅድስቴም ከዛ ሁላ መከራ እባክህ ብሩክ እባክህ ሁሉንም ነገር አልፈነዋል፣ እባክህ ይህንን ደግሞ እናልፈዋለን፣ ተው በቃ እኔ የምልህን ስማ፣ አለምን ደግሞ ገለህ ከኔ ጋር መኖር አትቀጥልም ስትለው አይ በቃ እንግዲህ ወደ አንቺም ህይወትሽን ኑሪ እኔም በቃ የራሴን እኖራለሁኝ ብሎ ነው ያላት። እባክህ እንደዛ አትሆን፣ ለምንድን ነው ተስፋ የምትቆርጠው? እባክህ እንደዚህ አትሆን እባክህ አለችው። በፍጹም የማይሆን ጉዳይ ነው ብሎ አለምንም እገላለሁ ይላል። እንግዲህ አለምን ደበቀቻት ማለት ነው። ክላሷ ሂጅ ብላ ክላሷ እንድትደበቅ አደረገቻት። ከክላሷ ገባች፣ ተዘጋባት በሩ። አለምም ሽንቷ መጣ። ሽንቷ ሲመጣ የምታደርገው ግራ ገባት። እሪያ ላይ በቃ ሽንት የመጣ ሽንት ያመለጠኝ አለች። ሽንት ያመለጠኝ እንዴት ነው የምሆነው አለች። እንግዲህ ደወለች። ለምን አልደውልም አለች። ነይ ክፈችልኝ ሽንት የመጣው ስትል አረ ብሩክም አለ ብሩክም መልምድም አሉ። ስለዚህ በቃ እንትን ላምጣልሽ ፖፖ ላምጣልሽ ስትላት እሺ በቃ እሱን ማምጭልኝ አለቻት። እዛ ሸንታን ሸናች ማለት ነው። እንትን ፖፖ ላይ ሸናች አለ። ከዛ ምግብም ይዛላት ሄደች ምናምን እዛው ተቀመጠች። በስተመጨረሻ እነሱም በቃ ተረጋጋ። ብሩክም እባክህ ተረጋጋ፣ ይሄ ነገር እንደዚህ ጭራሽ በጭራሽ የማይሆን ጉዳይ ነውና እባክህ ተረጋጋ አለው። ለማረጋጋት ሞከረ። እባክህ እንደዛ አትሆን ወንድሜ ተረጋጋ፣ እኔ የምልህን ስማ እሺ እና በቃ ብሎ አረጋጋው። ትድናለህ፣ ሕክምና ሄደህ ትድናለህ ይለዋል። ከዛ የተወሰነ ትንሽ ተረጋጋ። እሱም እንግዲህ ቅድስቴንም ማድመድ ቆይ ምንድን ነው የሆዳ ያለው ነገር ምንድን ነው ብሎ ሲላታ መድኃኒቱ ጎድቶታል። መድኃኒቱ ስለጎዳው ባለፈ ራሱ ግንኙነት ለማሞከር ፈልጎ እምቢ ብሎታል መሰለኝ አለችው። ማለት እንዴት አወቅሽ ሲላት አይ ፊቱ ላይ ያለው በቃ ሁላ ነገር ሳይው በቃ እምቢ ያለው ነው የሚመስለው፣ ስለዚህ እንደዛ ነገር መሰለኝ ትለዋለች። እንግዲህ በጣም ወንድሜን ገለዋለች ይችላል። ወንድሜን ገለዋለች በቃ ምናምን ይልና ይናደድባታል። ሰው ማህሌት እንግዲህ በጣም ከባድ ሰው ናት። ያደረገችው ነገር በጣም ከባድ ነው እና አይዞሽ እሱም ይድናል፣ ድል ባለ ሰርግ ድራችኋለሁ ነው ያላት። ተስፋ አልቆርጥም እጠብቀዋለሁ መቼም ነው ያለችው ማህሌት። እንግዲህ እቺ ቅድስቴ እንግዲህ ማህሌትም እንግዲህ ሆስፒታል ነው ያለችው። በህይወት አለች፣ ተርፋለች።
እንግዲህ እያገገመች ነው። መድመድ ወደ ቤት ይዟት መጥቷል ማለት ነው። ብሩክም ጭራሽ ደግሞ ቤት ድረስ አመጣት ብሎ እገላለሁ ብሎ ሽጉጥ አንስቷል። እንግዲህ በሽጉጥ እገላለሁ ብሎ ተነስቷል ማለት ነው። በጭራሽ በማይሆን ነገር ነው። በነገራችን ላይ መንጣት የሌለችበት ሴትዮ ነው ቤቷ ያመጣችው። እንግዲህ ወደ ቤት አምጥቷታል። ውድ ቤተሰቦቼ በሚገርም ሁኔታ ታሪም ደንግጧል። ሽጉጥ አንስቶ ደቅኖባቸዋል። እንግዲህ በቀጣይ ቪዲዮ ይዘን እንመጣለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።